Efrem ግባ ግባሽ በቃ ግባ እንተናተሽ ማን ይላሉ ተኩቢሽ ይጋዝ ነበር ወይ አይደለም ቁጭ ብሏል እኮ አንዴ ወይ ተረጋግቷል እኮ ወይ ተጣው ይልሽ ምንድን ነው የሚጠጣው ሲጀመር ያንተ ስራ ነው ይሄንን ሁሉ ምንድን ነው የሚጠጣው መኪናውን ገብተን እንዳልኝ በእናትህ አንተ እንዴ ምንድን ነው የሚጠጣው ውሃ አብርሽ እንዴ ምንድን ነው አብርሽ ምን ነው መኪናው ውስጥ ገብተን እንዳውጣ በእናትህ አንተ አስወጣን እንዴ ናሽ ወደዚህ ጋር አስጠጋልኝ ና እኔ ላይ ደገፈኝ ወይ ጉዴ እኔ እሺ ወይኔ ጉዴ በሚያሳዝን ሁኔታ አብርሽ ፌንት ነቅሎ ወድቋል ማለት ነው። ፌንት የነቀለበት ምክንያት ደግሞ በነገራችን ላይ ማለት ነው አልቻለም። ሁለታቸውም በጣም ሲጨቃጨቁ ነበር ሩታና ዳኒ፣ እንደገና ደግሞ ኤፋና ዳኒ እጅግ በጣም እልህ አስጨራሽ ክርክር ነበር ሲከራከሩ የነበሩት። ያንን ክርክር መስማት ሲሰለቸው አብርሽ ራሱን ይዞ ነበረ ማለት ነው። ከዛ መቋቋም ሲያቅተው እሱ ደግሞ ፌንት በልቷል ማለት ነው። በነገራችን ላይ እንግዲህ ያቆሙት ህግ ፊት ሂደው ከከተማ ወጣ ብላችሁ መዝናናት አትችሉም፣ እንችላለን በሚል ነበረ ማለት ነው። ሰላም ሰላም ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁና በነገራችን ላይ አብርሽ በቆሙ ነው በጣም ወድቆ የነበረው ራሱን ላይ ድንጋይ መቶት እንዳይሆን የሚለው ስጋት አለኝ። ምክንያቱም በጣም ስለወደቀ ማለት ነውና እሱን ቼክ አድርጋችሁ ቶሎ እንድታሳውቁን እንላለን። ሲቀጥል ደግሞ እውነት ለመናገር በተፈጠረው ነገር በጣም ያሳዝናል። ነገር ግን ደግሞ እነ ሄርሜላ ወይንም ዳኒ ደግሞ ህግ ፊት ከሄዱ ሄርሜላ ምን ያክል ህግ እንደሚጠይቃት ጠንቅቆ ያውቃልና ለዛም መሰለ ሽንጡን ገትሮ ሲከራከር የነበረው። ከዛ አብርሃም ደግሞ ራሱ መቆጣጠር አልቻለም። ጭቅጭቁን ክርክሩ ሲበዛበት ፌንት በላ ማለት ነውና ህግ ፊት ቢቀርቡ ኑሮ ደፍራ አትሄድም ሄርሜላ ብያችኋለሁ። ብትሄዱ ኑሮ ፍርድ የሚያስፈርድባት ጥፋት አለባት። ገባችሁ? ወንጀል አለባት እና ሩታ በሁለት በሶስት ፋይል መክሰስ ስለምትችል እዛ ከገባች እነሱ የዘረጉት ወጥመድ ዙሮ እነሱን ጠልፎ እንደሚጥላቸው ግልጽ ነው ማለት ነው። እና ሩታ አሸናፊ ናት። እነ ኤፋ አሸናፊ ናቸው። ኤፋም ብዙ ፋይሎች አሉት የሄርሜላ አንዳንድ ቪዲዮዎችም ማስረጃዎች አሉ። ስለዚህ ተጎጁ ማን ነው? እነ ሄርሜላ ናቸው ማለት ነው። እናም